ችግር የሆነብኝ ነገር አሁን ላይ ፊክስ እያደረኩት የመጣሁት ነገር ግን ደግሞ በፊት ላይ በጣም ስትራግል የማደርግባቸውን ጉዳዮች ነው ዛሬ ማወራችሁ እና እናንተ ጋርም ይኖራል ብዬ አስባለሁ። አትሊስት ከ18 ዓመት በላይ ስትሆኑ እና 18 ዓመት ከ14 ዓመት በላይ እስከሆናችሁ ድረስ ወይም ደግሞ እያደግን ይሄ አይደለ ከልጅነታችን እየወጣን እየሄደ ወደ ወጣትነት እየተቀላቀልን ስንሄድ ሃይ ስኩል ስንገባ ምናምን የሚያስቸግሩ ነገሮች እና የሚያስቸግሩ ነገሮች ምን ነበሩ የሚሉትን ነገሮች ላወራችሁ ነው። ማለት ብዙ ነገሮች አሉ። ምንድነው መሰላችሁ ኢንፍሉዌንስ ወይም ደግሞ በዙሪያችን በአካባቢያችን ባሉ ነገሮች ኢንፍሉዌንስ የመደረግ ችግር ማለት ነው እና ስለፈለግን አይደለም ኢንፍሉዌንስ የምንደረገው ማለት እኔ አልደረግም እኔ በጓደኞች አልለወጥም ምናምን ልንል እንችላለን። ግን ያ ነገር ኢፌክት ፈጥሮብን ናት ዳት ማች እንኳን ፐርሰናሊቲያችንን ባይቀይረው የሆነ ፓርት ላይ ያንን ነገር እየተገበር ነው ራሳችንን ልናገኘው እንችላለን ማለት ነው። ሶ ስለሱ ጉዳዮች እኔ እንዴት ፊክስ እያደረኩት እንደመጣሁኝ አሁንም ይቀረኛል ቱ ቢ ሆነስት ግን አሁን ላይ ቢያንስ በጣም ይሻላለሁ ከድሮ እና እሱን ነገሮች ከኔ እንድትማሩ እናንተ ሜንሰት እንዳትደግሙት ነው። የመጀመሪያው ችግር ምንድነው መሰላችሁ ራስን ካለማወቅ የሚመጣ ነው ብዬ አስባለሁ። የመጀመሪያው ጉዳይ ራሳችንን ካለማወቅ ነው። ማለት ጓደኞቻችን ጋር ስንውል ኢንፍሉዌንስ መደረጋችን አይቀርም። ምክንያቱም ከነሱ ጋር እስከዋልን ድረስ ያ ነገር ልክ እንዳልሆነ እኮ ልናቅ እንችላለን። ከዛ በፊት ልክ አይደለም ብለን እያወራን ሊሆን እኮ ይችላል። ግን አዳት ሞመንት ላይ ስንመጣ ያ ነገር እየተደጋገመ ሲሄድ ጭንቅላታችንን ኖርማላይዝ እያደረገው ይመጣል ማለት ነው። ያ ነገር ትክክል እንደሆነ እናስብና እንደ ትክክል እንደሆነ በመረዳት በቃ ማድረግ እንጀምራለን ማለት ነው። ይሄ ግን ፍጹም ስህተት ነው። ምክንያቱም ራሳችንን በትክክል ብንረዳው ከኛ ጋር የሚገጥሙ ጓደኞቻችን ጋር መሆናችን ይሁን ነበረ ማለት በዙሪያችን በቃ እያደገ ስንመጣ በተለይ የሆነ ለየት ያሉ ነገሮች ሲሆኑ እስከዛሬ አድርገናቸው ማናቃቸው ነገሮች ምናምን ሲሆኑ ኢንፍሉዌንስ የመደረጋችን እንትን በጣም ከፍተኛ እየሆነ ይመጣል። ማለት ብናደርገውስ ምን ችግር አለ ምናምን የሚሉት ነገሮች ይመጣሉ። አንደኛ ወጣትነትም አለ፣ ሁለተኛ እያደግን ነው፣ የተከለከልነው ነገር ሊሆን ይችላል ምናምን ነገርና እሱ ደግሞ በጣም ኢፌክት ነው የሚፈጥረውና እኔም በጣም ማለት አልለወጥም ምናምን የምላችሁ ሰው ነኝ። ፐርሰናሊቲ ላይ ያን ያህል ኢፌክት አልፈጠረብኝም። ነገር ግን ያንን ነገር ኖርማላይዝ አድርጌው ወይ ሳወራው ወይ ሳደርገው ልታገኙ ትችላላችሁ ማለት ነው እና ያ ነገር ኢንፍሉዌንስ ከመደረግ የሚመጣ ነው ብዬ ነው የማስበው። ማለት ኢፌክት ላይፈጥርባችሁ ይችላል ኖርማላይዝ ማድረጋችሁ፣ ግን ደግሞ በኋላ ላይ ከእናንተ ፐርሰናሊቲ ውጪ ወይም ደግሞ እናንተ ካስቀመጣችሁት ግብ ውጪ እያስኬዳችሁ ከሆነ ኢትስ ባድ ማለት ነው። በጓደኞቻችሁ በዙሪያችሁ ባሉ ሰዎች ኢንፍሉዌንስ መደረግ በጣም መጥፎ ነገር። በሁለተኛነት ደረጃ ደግሞ እኔ ብቁ አይደለሁም ብሎ የማሰብ ብቁ አይደለሁም ብላችሁ ለራሳችሁ ላትነግሩ ትችላላችሁ። ወይም ደግሞ ብቁ እንዳልሆናችሁ እናንተም ላታውቁ ትችላላችሁ። ማለት እንደዛ ብላችሁ እያሰባችሁ ላይሆን ይችላል እኮ። ግን በሁለተኛነት ደረጃ ዋናው ብቁ አይደለሁም የሚል ነገር ሲመጣ ነው። ማለት እናንተ ያላደረጋችሁትን ነገር እነሱ ኖርማሊዝ አድርገው ቫይብ ሲያደርጉት ምናምን ስታዩ ኦኬ እናንተ የሆነ ነገር የጎደላችሁ አይነት ነገር ሆኖ እንዲሰማችሁ ያደርጋችኋል ማለት ነውና ይሄ ደግሞ በጣም ኢፌክት አለው። ምክንያቱም እናንተ ሙሉ እንዳልሆናችሁ የሚሰማችሁ በመጣ ቁጥር በጣም ትልቅ ኢፌክት ነው እየፈጠረባችሁ የሚሄደው። ይሄ ደግሞ በጣም ባድ ቲንግ ማለት ነውና እሱ ነገር ማስተካከላችሁን በጣም እርግጠኛ ሁኑ። ሁለቱ እኔ በጣም እስከዛሬ ያስተዋልኳቸው ነገሮች ሁለቱ ችግሮች ናቸው። እናንተ ጋር የትኛው ይመስላችኋል? የትኛው ነው ችግር ብላችሁ የምታስቡት? እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። በመጀመሪያነት ደረጃ ደግሞ እኔ አሁን እነዚህ ነገሮች ያስተካከልኩበት መንገድ ምናምን አሁን እያስተካከልኩ የመጣሁት ይሻሻል ሙሉ ለሙሉ አስተካክያለሁ ብዬ ባላስብም ግን በጣም በቃ 85% አትሊስት አስተካክያለሁኝና እሱን ነገር እንዴት አስተካክለሽዋል ካላችሁኝ በመጀመሪያ ደረጃ ምንድነው መሰላችሁ ራሳችሁን ለማወቅ ሞክሩ። ማለት ምንድነው የሚያስደስታችሁ? ምን አይነት ቦታ ነው ሰላማችሁን የምታገኙት? ምን አይነት ቦታ ላይ ነው እናንተነታችሁን መግለጽ የምትችሉበት ቦታ የትኛው ላይ ነው? ከነዛ ጓደኞቻችሁን ጋር ኦር ደግሞ በቃ ከምታገኙት ሰው ጋር ስትሄዱ እናንተ ኮንፈርት ነው የሚነሳችሁ ወይስ ደግሞ ኮንፈርተብል ሆናችሁ ራሳችሁን ሆናችሁ እንድትሆኑ ነው የሚያደርጋችሁ ያ ቦታ ማለት ነው። ምክንያቱም ኢንፍሉዌንስ የምትደረጉበት ምክንያት በመጀመሪያ ደረጃ እናንተ በስነ ስርዓት ራሳችሁን ያለማወቃችሁ ችግር ነው ማለት እዛኛውም ጋር ስትሄዱ እነሱ ራሳቸውን ስለሚያውቁት ወይም ደግሞ በቃ አዌር ስላደረጉት እነሱ በራሳቸውን ጸባይ እዛ ጋር ያወጡታል ማለት ነው። ሶ እናንተ ደግሞ ራሳችሁን ስለማታውቁት ከነሱ ጋር ማብራችሁ ወይ ታደርጋላችሁ። ከዛኛውም ሰው ጋር ከሰው ጋር አትስማሙ አይደለም እያልኩ ያለሁት፣ ግን ራሳችሁን
እወቁት። የቱ ጋር ነው ሰላማችሁን የምታገኙት? የቱ ጋር ነው ራሳችሁን በደንብ አዌር አድርጋችሁ ሰላማችሁን አግኝታችሁ ራሳችሁን ሆናችሁ መግለጽ የምትችሉት? ካልሆነ ብቻችሁን ምንም የሰው ጋጋታ ምንም አያስፈልጋችሁ። ማለት በ10 ሰው ስለተከበባችሁ ወይም ደግሞ በ20 ሰው ስለተከበባችሁ ትልቅ ነገር ታገኛላችሁ ማለት አይደለም። እሱ ነገር በትክክል እወቁት። ምክንያቱም በብዙ ሰው ስለተከበብኩ ይመስለኝ ነበር እኔ በቃ ብቸኝነት ያለ አለመሰማት ወይም ደግሞ በቃ እንትን መሆን አይደለ ትክክለኛው ነገር በሰዎች መከበብ ይመስለኝ ነበር። ሰውን ውደዱ፣ በቃ ሰውን በጣም እንትን በሉ። ነገር ግን በሰው ስለተከበባችሁ አይደለም። ሰላማችሁ የምታገኙበት ቦታ ላይ ሆኑ። በቃ ሰላማችሁን እስከምታገኙበት ብቻችሁን ሆኑ አይደለም። ምክንያቱም ሰዎች ነን፣ አታችመንት እንፈልጋለን። ያለ ሰው ምንም ነገር የለንም ማለት ሰው በቃ ተፈጥሯችን ለራሱ ሰው ይፈልጋል። ሰውን ያስፈልገናል። ሰው ያስፈልጋችሁም ልላችሁ አይደለም። ግን ሰላማችሁ የምታጡበት ቦታ ከሆነ በቃ ራቁት ምን ያደርግላችኋል? ጋጋታ ከሰው ጋጋታ 10 ሰው ምናምን ተከባችሁ ሰላማችሁን ወይም ደግሞ ትክክለኛውን ኮንፈርት የማታገኙ ከሆነ ዋይናት እዛ ጋር የምትገኙበት እና እኔ በቃ ራሴን ለማወቅ በመጣሩ ውስጥ ምንድነው የሚያስደስትሽ? ምንድነው የምትፈልጊው? ምን አይነት ቦታ ነው ሰላም የሚሰጥሽ? ሰላምሽ ከዛ ጋር ከሲቹዌሽኑ ሰላምሽ ይበልጣል ወይስ ደግሞ ሲቹዌሽን ውስጥ እንደዛ ሆነሽ መቆየት ነው ለአንቺ ቫልዩ የሚሰጥሽ? እዛ ጋር መቆየትሽ ምንድነው አንቺ ቫልዩ እያገኘሽበት ያለሽ የሚሉትን ነገሮች በደንብ እየተረዳው ሲመጣ ነገሮችን በቃ ካልፈለኩኝ አልፈልግም፣ ከፈለኩኝ እፈልጋለሁ። ከሰዎች ጋር መቀያየም እኮ በቃ ቀስ እያላችሁ መራቅ ነው። ምንም ያን ያህል እንትን የሚያስብል ነገር አያለው። በቃ ሰዎችን ቅረቡ፣ እንትን አትበሉ፣ ግን ደግሞ ሰላማችሁን የምትሰጡበት ቦታ ላይ ኤግዚስት አታደርጉ። ምክንያቱም ከምንም በላይ ለኔ ሰላም ስለሚበልጥ ነው ይሄን እምላችሁ። ለእናንተ ምን ቫልዩ እንደምትሰጡት ራሳችሁ ታውቃላችሁ። ምክንያቱም ብዙ ጊዜ ሌሎች ቪዲዮዎች ላይ ተመታችሁ ሊሆን ይችላል። ብቻችሁን ሁኑ፣ በቃ ብቻችሁን ስትሆኑ ትለቁ፣ ብቻችሁን ይሄ ብቸኝነት እንትን ግን ወደ ትራውማ ሊወስዳችሁ ይችላል እና ብቻችሁን ሁኑ ብያችሁ አልመክራችሁም። እኔ ብቻዬን ስሆን ኮንፈርት ይሰጠኛል፣ ማላሽራችሁ ነገር በቃ ኮንፈርት ይሰጠኛል። ከሰው ጋር ስሆንም ሰላሜን የማገኝበት ቦታ ከሆነ በደንብ ኮንፈርተብል ነኝ። ከሰው ጋር ስለሆን ግን ብቻዬን ስለሆንኩኝ ምናምን አይደለም። በቃ ሰላሜን የማገኝበት ብቻዬንም ስሆን አይደብረኝም። ምሰራው ነገር ካለኝ ብቻዬን ስሆን በጣም ኢፌክቲቭ ሆኜ እሰራለሁ። ከዛም ባለፈ ደግሞ ከሰዎች ጋር ሆኜ ሳቅ ጨዋታ ምናምን ያለበት ቦታው በጣም ኮንፈርተብል ሆናለሁ። ሰላሜን የማገኝበት ወይም ደግሞ ራሴን ቫይብ የማረግበት ቦታ ሲሆን ማለት ነው። ስለዚህ ራሳችሁን የምትሆኑበት ቦታ ላይ መሆናችሁን በጣም እርግጠኛ ሁኑ። ኢንፍሉዌንስ የምትደረጉት በዚህ ምክንያት ነው ብዬ ነው የማስበው እና ይህን እርግጠኛ ሁኑ ለማለት ነው። ራሳችሁ ለመሆን ራሳችሁን በማግኘት ውስጥ ትልቁን ነገር ታገኙበታላችሁ። ትልቁን ነገር በደንብ አዌር ታደርጉበታላችሁ ብዬ አስባለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ሼር ማድረጋችሁ እንዳትረሱ። ቪዲዮዎቹ እየታዩ ነው ግን ሰብስክራይብ ያደረጋችሁ አይደለም እና ሰብስክራይብ አድርጉ ፋሚሊ። ሁሌም እንደምላችሁ ደግነት መራችን እና ቸርኩ